ዘፈንና ዘመን የውጭ ሙዚቃዎችን ተውሰው ኢትዮጵያዊ ሙዚቃዎችን የሰሩ ድምፃውያንና ስራዎቻቸው። ዮሴፍ ጥሩነህ እንደጻፈው ከጎረቤት ሀገር ሱዳን ጋር ድንበር መጋራት ብቻ ሳይሆን ሰፊ ሙዚቃዊ ወዳጅነትንም ከዚያ ዘመን ጀምሮ መስርተን ዘልቀናል። አንጋፋዎቹ ድምፃውያን ጥላሁን ገሰሰና ምኒልክ ወስናቸው የሱዳን ሙዚቀኞች ከሰሯቸው ሙዚቃዎች ሐሳብ ወይም ዜማዎቹን ወስደው ግሩም ሙዚቃዎችን በአማርኛ ቋንቋ ለኛ በተመቸ መልኩ ካቀረቡ የቀደሙ ዜመኞች መካከል ይገኛሉ። ታላቁ ድምፃዊ ጥላሁን ገሰሰ በዚህ መልክ ከተጫወታቸው ሙዚቃዎች መካከል አንዱ ሕይወት ስትናፍቀኝ የተሰኘው ሙዚቃው ነው። ዋናው ሱዳናዊ ሙዚቀኛ አህመድ አልሙስጠፋ ራሱ በገጠመው እውነተኛ ታሪክ ላይ ተመስርቶ የተጫወተውን ይህን ሙዚቃ ጥላሁን መጀመሪያ ላይ በአብዛኛው በባህላዊ ሙዚቃ መሳሪያዎች ታጅቦ የሠራው ሲሆን ኋላ ላይ ሱዳን ሄዶ ሲጫወተው ደግሞ ከሱዳንኛ ግጥሞቹ መካከል የተወሰነውን ክፍል ጨምሮ ዘፍኖታል። የዘፈኑ ታሪክ ዋና ተዋናይ ሱዳናዊው ሙዚቀኛ ነው። የወደዳትን ልጅ ለማግባት ሀብት ንብረት አልነበረውም። የልጅቱ ቤተሰቦች የደህና ቤተሰብ ልጅ ላሉት ሰው ይድሯታል። የዘፋኙ ሕመም ይባሰው በሰርግ ሥነ ሥርዓቷ ላይ ተገኝተህ የምትዘፍነው አንተ ነህ ተብሎ ጫን ያለ ትዕዛዝ ሲደርሰው ነው። ብዙ ተጽዕኖና ጉልበት ያላቸውን የሙሽሪት ወላጆች ጥሪ መግፋት አልቻለምና የወደዳትን ልጅ አሻግሮ እያየ ሰርጉ ቤት ተገኝቶ ሙዚቃዎችን ተጫወተ። ሕይወት ስትናፍቀኝ አጠገቤ ያለች የተሰኘውን ሙዚቃ የጻፈው ለዚያ ስሜት ነበር። ታሪኩን የሰማነው ከሙዚቃ መምህሩና ተጫዋቹ ብሩክ አሰፋ ነው። ከአማርኛ ቋንቋ በተጨማሪ በተለያዩ የውጭ ቋንቋዎችም ሙዚቃዎችን በመጫወቱ የሚታወቀው ድምፃዊው ምኒልክ ወስናቸው ለሱዳንኛ ሙዚቃ እንግዳ አይደለም። ጥቂት የሱዳን ሙዚቃዎችን ዜማ በመውሰድና ኢትዮጵያዊ ቀለም በመጨመር በአማርኛ ቋንቋ ተጫውተዋል። ከነዚህ ሙዚቃዎች መካከል ትዝታ ያረጅም የተሰኘው ዜማው አንዱ ነው። ምኒልክ ይህን ሙዚቃ ሱዳናዊው ድምፃዊ ሰይድ ከሊፋ ከተጫወተው ዘፈን ላይ ዜማውን በመውሰድ የሠራው ሲሆን እንደ ጥላሁን ገሰሰ ሁሉ ይህን ዜማ በመድረክ ሲጫወት ጥቂት የሱዳንኛ ክፍሎችን በመጨመር አጣፍጦ ማቅረቡ ይታወሳል። ከ1960ዎቹ ዘመን ወደ 80ዎቹ ዘመን ስንመጣም ጥቂት የማይባሉ ኢትዮጵያውያን ሙዚቀኞች ከውጪ ሙዚቃዎች ላይ ዜማ ወይም ግጥሞችን ተውሰው አማርኛ ዘፈኖችን ተጫውተው አድምጠናል። ከነዚህ ድምፃውያን መካከል አንዷ ድምፃዊት ማርታ አሻጋሪ ናት። በ1980ዎቹ መገባደጃ የሠራችው እምቢ እምቢ የተሰኘው ሙዚቃዋ ዜማው የተወሰደው አልጄሪያዊው ሙዚቀኛ ሼብ ካሊድ ከሠራው ዲዲ ከተሰኘው ሙዚቃ ላይ ነው። ማርታ የአረብኛውን ቃል ዲዲ ወደ አማርኛ አቀራርባ እምቢ ማለቷ ከዋናው ዘፈን ቃና ብዙ ያልራቀ ሙዚቃ እንድትሠራ አግዟታል።
መውደድ ላይ ጥቅሜ በቅጡ ሳላውቀው ሳያውቀኝ ያላንቺ አይኔ ፍሰስ ማናለኝ። የዘጠናዎቹ የኢትዮጵያ ሙዚቃ ካያቸው ልምምዶች አንዱ ይኸው ማርታ አሻጋሪና ሌሎቹ የቀደሙ ሙዚቃዎች የሄዱበት የውጭ ዜማና ግጥሞችን ወደ ኢትዮጵያዊ ቀለም አስጠግቶ መጫወት ነው። ጎሳዬ ተስፋዬ ሲዋልል የተሰኘ ዜማው እዚህ ጋር ይታወስለታል። በፈረንጆቹ የ80ዎቹና 90ዎቹ ሙዚቃ ውስጥ ዝነኛ የነበረው የፒተር አንድሬ ሚስቲሪየስ ገርል በሙሉጌታ አባተ አቀናባሪነትና በጎሳዬ ተስፋዬ ድምፃዊነት ሲዋልል በተሰኘ ርዕስ በአማርኛ የቀረበው ቴክ 5 በተባለው አልበም ውስጥ ነበር። ጎሳዬ በተመሳሳይ ከውጭ ሙዚቃ በተዋሰው ዜማና ቅንብር መንፈስ የሠራው ዜማ ሌላ ዘፈኑ በ1994 ዓመተ ምህረት ኢቫንጋዲ በተሰኘው አልበም ውስጥ የቀረበው እንዴት አድርጎሻል ወይም እሱ ያለ ቀን የተባለው ዘፈን ነው። የፓፍ ዳዲና ኢቫንስ I'll be missing you በሚል ርዕስ የተጫወቱትን ዘፈን በዜማና ቅንብር ብቻ ሳይሆን በሐሳብም ለነርሱ ዘፈን ሐሳብ የቀረበ የናፍቆት ሙዚቃ ግሩም አድርጎ ተጫውቶታል። የሙዚቃውን ቅንብር የሠራው ኤልያስ መልካ ነው። እንዴት አድርጎሻል አንቺስ ናፍቆት። ሌላው የዘጠናዎቹ ድምፃዊ ታምራት ደስታም በዚሁ መንገድ ሄዶ የአሜሪካዊውን የሪትምና ብሉዝ ተጫዋች ቦቢ ብራውንን ጉድ ኢነፍ የተባለ ዘፈን ዜማ በመውሰድ አማርኛ ግጥሞችን በማካተት ሰው አለው ልቤ እያለ ተጫውቷል። የዘፈኑ ቅንብር የተሠራው በዳግማዊ አሊ ነው። ጥቂት የዜማ ክፍሎችን እንዲሁም የዘፈኑን አብዛኛውን ቅንብር በመውሰድ ሮቢን ኤስ የተጫወተችውን ሾው ሚ ላቭ ትዕግስት ወይሶን አይነት የሙዚቃውን ቅንብር ሙሉ ይዘት እንዲሁም ጥቂት የዜማ ክፍሎችን በመውሰድ በዘጠናዎቹ ውስጥ ተወዳጅ የነበረውን የኬቨን ሊትል ተርን ሚ ኦን ሙዚቃ ዊላ አሊ በአማርኛ ቸኮሌት ወይም አበሻ ልጅ በሚል ርዕስ ተጫውተዋለች። ኢትዮጵያውያን አድማጮች በወጉ ከሚታወቁ የውጭ ሙዚቀኞች መካከል የሀገረሰብ ሙዚቃ ተጫዋቾቹ ኬኒ ሮጀርስና ዶሊ ፓርተን ይጠቀሳሉ። በጋራ ከተጫወቷቸው ዘፈኖች መካከል አንዱ አይላንድ ኢንዱስትሪም ደግሞ የበለጠ ኢትዮጵያዊ ሆኖ ያስወደዳቸው በታደለ ሮባ ዜማው ተወስዶ አዲስ ዘፈን በተሰራበት ጊዜ ነበር። በ1996 ዓመተ ምህረት ላፎንቴኖች ባሳተሙት ቁጥር 4 አልበም ውስጥ በምን ሰይሜሽ በሚል የአማርኛ ግጥም ድምፃዊ ታደለ ሮባ በዘሪቱ ከበደ አጃቢነት የተጫወተው ሙዚቃ በኤልያስ መልካ ሙዚቃ አቀናባሪነት ኢትዮጵያዊ ቃና ይዞ ተሰርቷል። ከውጭ ሙዚቀኞች የዜማ ግጥም ወይም ቅንብርን ቀጥታ በመውሰድ ቋንቋ ቀይሮ መስራት ወይም ጥቂቱን ክፍል ለምሰጣ ወይም ኢንስፓይሬሽን ያህል መውሰድ የተለመደ የሙዚቃ አሰራር ነው። በዚህ መልኩ እንደተሰሩ ከሰማናቸው
ቀረብ ያሉ ሙዚቃዎች መካከል አንዱ የቴዎድሮስ ካሳሁን ማራኪ አንዱ ነው። ዋና መነሻው ደግሞ የሬጌ ሙዚቀኛው አልፋ ብሎንዴ I wish you were here የተባለው ሙዚቃ እንደሆነ በቴዲ አፍሮ አልበም ሽፋን ውስጥ ተገልጿል። አንዳንድ ነጠላ ዜማዎችን ብቻ ሳይሆን ቆየት ያሉትንም እያነሱ በአማርኛ ድጋሚ ሲዘፈኑ ለኦሪጂናል የውጭ ሙዚቀኞቹ ተገቢውን ዕውቅና አልተሰጠም ሲሉ ወቀሳ የሚያቀርቡ የሙዚቃ አድማጮች ጥቂት አይደሉም። የኢትዮጵያ ሙዚቃ በዓለም የቢዝነስ ሥርዓት ውስጥ እጅግም ባለመዋሃዱና የፈጠራ መብት ማስከበሪያ ሥርዓቱ ገና በመሆኑ ዋናዎቹ ባለቤቶች ሥራቸው ያለ ዕውቅና መወሰዱን ላያውቁና ሕጋዊ እርምጃም ለመውሰድ ላይጋበዙ ይችላሉ። ብዙ ይህ መሰል ግድፈት ኢትዮጵያ የዓለም ንግድ ድርጅት አባል ሆና ግዴታዋን መወጣት ስትጀምር እንደሚቆም ባለሙያዎቹ ይናገራሉ። መጠቅለያው ሐሳብ ግን ሕግ ባይመጣም ለሌሎች የፈጠራ መብቶች ዕውቅና መስጠትን መልመድ የፕሮፌሽናል ሙዚቀኛ ተግባር ነው። ከውጭ ሙዚቃዎችና ሙዚቀኞች ግጥም፣ ዜማ፣ ቅንብርና ሌሎች አንጓዎችን በመውሰድ ከተሰሩ የኢትዮጵያ ሙዚቃዎች መካከል ጥቂቶቹን አንስተን የተመለከትንበትን የዘፈንና ዘመን ዝግጅት በዚህ እንግታ።